ትላንትና ያልሰራሁላችሁን ነገር ዛሬ ልሰራላችሁ ነው። ምክንያቱም ትላንትና ቲክቶክ ላይ ለቅቄላችሁ ነበር። ሁለቱንም ዩቲዩብ ላይ እና ቲክቶክ ላይ ባንድ ላይ ስለቀው ዳውንሎድ ሳደርገው የዩቲዩቡን ድምጹን አጠፋብኝ። ስለዚህ በጣም ይቅርታ። ትላንትና ዩቲዩብ ላይ ሂዱ ተመልከቱ ብያችሁ ነበር። ዛሬ ምርጥ አድርጌ ነው የምሰራላችሁ። በደንብ አዳምጡኝ። ቤት ውስጥ ያለን ንፍፊት እኛ ያለብንን ችግር ነው ያልኳችሁ አይደል? ብዙ ጊዜ እንግዲህ እኔ እንደምታውቁት ብዙ አይነት መድኃኒት እነግራችኋለሁ፣ ግን አሁን በጣም እያሻሻልኩኝ ሁሉንም በአዲስ መልክ እነግራችኋለሁ። እጃችን ላይ እንግዲህ ቤት ውስጥ ራሳችን ሰርጀሪ እንስራ፣ ራሳችንን እናክም፣ ራሳችንን ፕሮቴክት እናድርግ። ለምንም ነገር ወደ ሐኪም ቤት ከመሮጣችን በፊት ቤት ውስጥ ዋጋ እንክፈልና ከዛ በኋላ ደግሞ ሲያቅተን ሐኪም ቤት እንሄዳለን የተባባል ነው አይደል? ስለዚህ ያው የተበተነ ነገር አይሆንም ብያችኋለሁ። የተበተነ ነገር ውስጡ ችግር ያለበት ሐኪም ቤት አይታችሁ ራሳችሁን አይ ምንም የለውም ይሄ ዝም ብሎ እባጭ ነው የተባላችሁትን ነገር ብቻ ነው እንደሱ ማድረግ ያለባችሁ እንጂ የተበተነ ነገርማ ይልቁንስ ቤት ውስጥ በትን ብላችሁ በትናችሁት ሙሉ ሰውነታችሁ ውስጥ እንዳይሰራጭ መጠንቀቅ ነው ያለባችሁ። አሁን ግን እናንተ ምንድነው ማድረግ ያለባችሁ? እንዳልኳችሁ ምን ማዘጋጀት አለባችሁ? የተፈጨ አብሽ፣ ንጹህ አብሽ። አብሹን ራሳችሁ ናችሁ የምትፈጩት። አለበለዚያ የምታውቁበት ትክክለኛ አብሽ ራሳቸው ንጹህ ሳይቀላቀሉ የሚፈጩበት አብሽ፣ ስንዴ ይቀላቀሉበታል። ውድ ስለሆነ ስንዴ ስለሚቀላቀሉበት ያልተቀላቀለ ንጹህ አብሽ ተጨምሮ ራሳችሁ አስፈጭታችሁ ቤት ውስጥ በእቃ ነገር ታስቀምጣላችሁ። እና ለምሳሌ እዚህ ማርታ እጅ ላይ እባጭ አለ፣ የቆየ እባጭ ግን ውበትን የሚያበላሽ ምንም ግን የማይጠቅም ማለት ነው። ምንም የማይጠቅም እንደዚህ አይነት እባጮች ሲኖሩ እግራችን ላይ ያሉ፣ ቁርጭምጭሚታችን ላይ ያሉ፣ የተለያየ የሆነ ቦታ ንፍፊት ሲኖረን የሆነ ቦታ የዚችኛው ፔን እዚህ አካባቢ ንፍፊት ይኖረናል። የዚች ፔን ደግሞ ታች አካባቢ ይኖረናል። ጥፍራችን አይታችሁ ከሆነ እንቅፋት መቶን ጥፍረ ምጥምጥ ይዞን እዛ ጋር ብዙ ነገር አድርጎን ደግሞ የሱ እንቅፋት የመታን የሱ ንፍፊት ይመጣና እዚህ ጭናችን መገጣጠሚያ ስር ያበጠ ይኖራል። እንደሱ አይነት ነገሮች በቆዩ ቁጥር ህመማችን ነው የሚያባብሱት ማለት ነው። ስለዚህ እሱን ምን ማድረግ አለባችሁ? እናንተ ራሳችሁ ቤት ውስጥ ህክምና ታደርጋላችሁ ማለት ነው። በምን እንዳልኳችሁ አብሽ አስፈጭታችሁ ባስፈጫችሁት አብሽ አድርቃችሁ አጥባችሁ በደንብ አድርጋችሁ አብሽ ባይዘው ለብዙ ነገር ይጠቅማል። ለአጥንት ጥገና፣ ለሰውነት፣ ለክብደት፣ ለህፃናቶች፣ ለእናቶች፣ ለታመሙ ቤተሰቦቻችን ትንሽ መረርም ቢል በጣም ብዙ ቫይታሚን አለው። ራሱን የቻለ ስትሮንግ ነው፣ ጠንካራ ያደርጋል ህፃናቶችን። ከዛ የሰውነት ክብደት ይጨምራል። ምንም ጥያቄ የለውም። አንዳንዶቻችሁ አብሽ ቶሎ ውጤቱን አያሳይም። እንደዚህ ፍጥን ያለ ውጤት የለውም፣ ጊዜ ይፈልጋል እንጂ ሰውነታችሁ ግን በአብሽ አንዴ መለጠጥ ከጀመረ እስኪጀምር ነው፣ መቆሚያ የለውም። እንዳልኳችሁ ብዙ ነገር ይለጥጣል። ስለዚህ እናንተ ደግሞ እንደምታደርጉት ያን አብሽ ፈጭታችሁ አዘጋጅታችኋል። እዚህ ጋር ለምሳሌ ነው። እዚህ ጋር አባጭ ካለብን ያንን አብሽ አብኩተን ማታ አብኩተን እናድራለን። አብሹን ማለት ነው። ኩፍ ይላል ጠዋት በወፍራሙ፣ በጣም ሳታሳሱት በወፍራሙ ያንን አብሽ አምጥተን እዚህ ላይ እጃችን ላይ በደንብ አድርገን እንደዚህ ማሳጅ እናደርገዋለን። በደንብ አድርገን ማለት ነው። እዛ ቁስሉ ላይ ማሳጅ እናደርገዋለን። ማሳጅ እናደርጋለን ቁስሉ ላይ። ማታ ስንተኛ እጅል አድርገን በአብሹ እጅል እናደርገው ይታጀላል ይባላል። እጅል አድርገን ላስቲክ ከስር አድርገን በፕላስተር አድርገን በጨርቅም በካልሲም ሊሆን ይችላል ጠምጥመን እናድራለን። ላስቲኩ ከላዩ ላይ እንዳይሄድ በደንብ እናስረዋለን። እንደዚህ ብቻ እስር እናደርገዋለን እንዳይሸሽ ማለት ነው። ጠዋት እሱን ለስንት ቀን? ለ7 ቀን በአብሹ እያጀልን ለ7 ቀን ነው የምናጅለው በአብሹ ያንን እባጭ ቦታ። ነገም ጠዋትም ደግሞ እንፈታና እዛችሁ ማሳጅ እናደርግና ማታ ልንተኛ ስንል ደግሞ ድጋሜ በዛ አብሽ በኩፍ ባለው አብሽ እንደገና እናጅለዋለን። አንዴ ኩፍ ያለው አብሽ ለ7 ቀን ይሆነናል ማለት ነው። ኩፍ ያለው ወፈር ያለ ማለት ነው። ልክ እንደ ዳቦ እንደምንጋግረው ለቀቅ ያለ ነው። እሱን እያደረግን መልሰን እናጅላለን። ማሳጅም እናደርገዋለን። ጠፍጠፍ አድርገን ደግሞ እንደገና በላስቲክ አጅለን እንደገና በጨርቅ ጠምጥመን እናድራለን። ምን ይሆናል መሰላችሁ? እየለሰለሰ 7ቱ ቀን ሲታጀል እየተዳከመ ይመጣል። ያ እባጭ እየተበተነ ይመጣል ማለት ነው።
ከዛስ በሰባተኛው ቀን ማለት ነው ድንጋይ ታውቃላችሁ አይደለ? ድንጋይ አሎሎ ድንጋይ እንግዲህ ብዙ ገጠርም አካባቢ በየቤታችንም ይኖራል። ሽንኩርት የምንፈጭበት ነጭ ሽንኩርት የምንድጥበት እና መድኃኒቶች ምናምን የምንድጥበት እኛ ቤት ነበር። አጣሁት ላሳያችሁ ቪዲዮ ልስራበት ብዬ ፈልጌ ስላጣሁት ነው። እና በሱ አሁን ሙቀጫ ስትሆን ያችን ጣሏት መሰለኝ። በሱ እንደዚህ አዘጋጅታችሁ እሱን ወንዝ ውስጥ ነው ያለችው ያቺ አሎሎ ድቡልቡል ድንጋይ፣ በጣም የምታምር ድቡልቡል ድንጋይ ወንዝ ውስጥ አካባቢ የሆነ ቦታ ትገኛለች። ያችን አሎሎ ድንጋይ አምጥታችሁ ቤታችሁ ውስጥ ለጊዜ ታስቀምጧት፣ አሪፍ ናት ለብዙ ነገር ማለት ነው። እሷን እንግዲህ ብሳና ቅጠል ታውቃላችሁ። ብሳና ቅጠል የማያውቅ የለም። ሰፊ ቅጠሉ የብሳና ቅጠል ማለት ነው። ያንን ብሳና ቅጠል ከሰል እሳት አጠገባችሁ ታደርጋላችሁ። ብሳና ቅጠሉን እዚህ የታጀለው አብሽ ላይ በሰባተኛው ቀን ያንን አብሽ ትጠርጉትና ሌላ አብሽ ቅብት ታረጉና በወፍራሙ ማለት ነው ታደርጉበት። በወፍራሙ አብሹ ከሌላኛው ቀን የመጨረሻው ሰባተኛው ቀን በወፍራሙ እጅል ታረጉና እዛ ላይ ብሳና ቅጠል እናደርጋለን። የብሳና ቅጠል ልብስ እናደርገውና ያንን አሎሎ ድንጋይ እሳት ላይ ጋል እናደርግና እንግዲህ በሱ ባሎሎ ድንጋይ ያን የተዳከመውን የለሰለሰውን ስጋችንን ያንን በዛ አርገን አብሹን ከስር አርገናል። ከላይ ደግሞ ብሳና ቅጠሉን ልብስ አርገን በዛ በድንጋይ እንደዚህ ሙቀት ስናደርግለት እየተበተነ በሚገርም ሁኔታ እየተበተነ በጣም ቀንሶ በጣም በዜሮ ታዩታላችሁ። ቀንሶ ሙሉ ለሙሉ ቀንሶ ታዩታላችሁ። እንደዚህ ጉብ ብላም ከሆነ ወርዶ ታዩታላችሁ። ከዛ ሲቀጥል ደግሞ 3 ቀን ነው እንደሱ የሚደረገው። እንደገና በሶስተኛው ቀን ደግሞ አሁንም አብሹን ወፍራሙ አሁንም ታደርጉና ማታ ተደርጉ የሚተኛውን በቃ 7 ቀን አርጋችሁ አቁማችኋል። አሁን እንደገና ደግሞ በሁለተኛው ቀን ደግሞ አብሹን መልሳችሁ እንደዛ በወፍራሙ ተጠፈጥፉና መልሳችሁ ያንን ብሳና ቅጠል እላዩ ላይ ልብስ አርጋችሁ አሁንም ያንን አሎሎ ድንጋይ በደንብ በጨርቅ ሁሉም ከጋለ ስለሚያቃጠል ድንጋይ አይደለም በወፈር ባለ ጨርቅ ነገር ይዛችሁ አሁንም ያንን አሎሎ ድንጋይ እንደው ሹልል ያለም ቢሆን ይመረጣል። እኔ በፊት ማቀም ቀንድ ነው የሆነ ድቡልቡል አፍንጫው ቀንድ ድቡልቡል እኛ ቤት ነበር። ሰርቀውናል፣ ጠፋ። ብቻ ሰርቀውናል ስላችሁ ጠፋ፣ ቦታ ተቀይረዋል፣ የለም። ቤተሰቦቼ እንትን ሲሉ በህይወት ሲጠፉ ጠፋ፣ የለምና ወፈር ያለ ነው ቀንዱ። በቀንድ ነው እነሱ የሚያደርጉት። እነሱ ቀንድ የምን ቀንድ እንደሆነ አላውቅም። በዛን ሰዓት አስታውሳለሁ፣ አሁን ረሳሁት። ያን ቀንድ ወፈር ያለውን ቀንድ እንደዚህ ይያዝና እሳት እየተጋለ ነው እንግዲህ ጨርቅም አያስፈልገውም። በዛ በቀንድ የሚለኩሱት ማለት ነው። እናንተም አሁን እንግዲህ በቀንዱ ቦታ አሎሎ ድንጋይ ይቻላል እንደሱም ሲያደርጉ ስላየሁኝ። አያቶቼ ደግሞ የሆነ ወፈር ያለ ህመም ምናምን ሲኖራቸው የሆነ ቦታ ህመም ሲሰማቸው እሱን አርገው ይተኩሳሉ ማለት ነው። ያን ቅጠል አርጋችሁ ድጋሚ አሁንም በሁለተኛው ቀን ያንን አሎሎ አርጋችሁ ስታደርጉ አብሹ ከስር አለ። እውነት ነው የሚላችሁ እንደዚህ እስሙዝ ነው የሚሆነው። እስሙዝ ምንም ነገር እባጭ የሚባል ነገር አይኖራችሁ። እባጭ የሚባል ነገር ባይዘው የትኛውን ቦታ ንጹህ ሆናችሁ ምንም ችግር የሌለበት ቦታ እንደሱ አድርጋችሁ ይሄንን በትን እያላችሁ መበተን ነው በቃ አለቀ። እና እንደሱ አድርጋችሁ እንግዲህ ሙሉ ንጹህ ሰውነት ይኖረናል። በጣም አንዳንዴ የሚያስጨንቀን ቦታ እኮ አለ። ለምሳሌ እግር አካባቢ ቀሚስ መልበስ ማንችል ብዙ ሰዎች ላይ ያለው ቁርጭምጭሚት አካባቢ እንደዚህ መሀል ፊት ለፊታቸው አካባቢ ዝም ብሎ አንዳንዴ ሰውነታችን ሲቆጣ እጢ የሚመስል ነገር ይመጣና በዛው ቁጭ ብሎ ይቀራል፣ አይጠፋም። እንዳልኳችሁ በንፍፊትም ይመጣል። እንዳልኳችሁ እንግዲህ ፀጉር አካባቢም ስንወለድ እንደዚህ ሙልል እያልን የምንወለድ ሰዎች አለን እና እሱንም እንደው መመለስ ይቻላል ሙሉ ለሙሉ። እሱ አብሮን ስላደገ መመለስ ባይቻልም ግን መመለስ ይቻላል። ለዛ ነው ህፃናቶች እስከ 1 ዓመት ድረስ ባለው ውስጥ ማስተካከል ህፃናቶችን ይቻላል። ለምሳሌ ይሄ ጭንቅላታቸው ወደዚህ ሸፈፍ ካለ፣ ይሄ ጭንቅላታቸው ወደዚህ፣ እዚህ አካባቢ ደግሞ እንደዚህ ጭንቅላታቸው ወደኋላ ውጥት ያለ ካለ አብሽ እያደረጋችሁ አብሹ ሞኝ ስለሆነ በደንብ ብዙ ነገራችን ስሙዝ ስለሚያደርገው በዛ ባብሽ እያጀላችሁ
ጠዋትና ማታ በቀን 2 ህፃናት